ሰላም ቅዱሳን እንዴት ናችሁ? ይህ በሆሳዕና እናት ቃለ ሕይወት ቤተክርስቲያን ተዘጋጅቶ የሚቀርብላችሁ የመጽሐፍ ዳሰሳ ፕሮግራማችን ነው። እንደሚታወቀው የዚህ የመጽሐፍ ፕሮግራም ዓላማ ቅዱሳን እግዚአብሔርን ለመምሰል በምናደርገው ጉዞ የሚያስፈልጉን እውቀቶች እንድናገኝ እንዲሁም እናነብ ዘንድ እንድንበረታታ ነው። እኔ ቃል ኪዳን ዮናታን ነኝ። አብራችሁን ቆዩ። በዚህ ሲዝን አስተማሪ የሆኑ የህይወት ታሪኮቻቸውን ያካፈሉን ሰዎች መጽሐፍቶች በመዳሰስ ላይ እንገኛለን። ለዛሬም የመረጥንላችሁ በሊሻን አጎናፍር የተጻፈውን ከማዕበሉ እምብርት የተሰኘውን የልጇን የእምነት ጥበቡን የካንሰር በሽታን የማሸነፍ የህይወት ታሪክ ያካፈለችበትን መጽሐፍ ነው። መጽሐፉን በወፍ በረር ቅኝት ነው። ጸሐፊዋ ሊሻን አጎናፍር በጋዜጠኝነት ሙያዋ በመንግስት ስራ ከመስራቷ ባሻገር ከስደቱ ጊዜ አንስቶ አብዛኛውን ጊዜዋን በሙያዋ የእግዚአብሔርን መንግስት አገልግላለች። ወደ ጌታ ከተሰበሰቡት ተወዳጅ ባለቤቷ ከዶክተር ጥበቡ ኃይለሥላሴ ጋር ስላሳለፈቻቸው አስደናቂ የትዳርና የክርስትና ህይወት ባስነበበችው ጥበቡ የምድረ በዳ እረኛ በተሰኘው ዝነኛ መጽሐፏም ትታወቃለች። መጽሐፉ አንድ ቤተሰብ ያጋጠመውን የህይወት ማዕበል በማስነበብ እግዚአብሔር ቤተሰቡን ከማዕበል ለማትረፍ የተጠቀመበትን መንገድ አስነብቦ ለአንባቢዎች የሚጠቅምን የአኗኗር ስርዓት የሚያስተምር መጽሐፍ ሆኖ ስላገኘ ነው ለትምህርታችን ይሆን ዘንድ እንደሚከተለው ዳሰነዋል። የመጽሐፉ የመጀመሪያ እትም በሚያዝያ 2009 ዓ.ም የታተመ ሲሆን 159 ገጾችንም ይዞ ታሪኩን በ14 ክፍሎች ያስነብባል። መጽሐፉ ከአማርኛ ቋንቋ በተጨማሪ በእንግሊዝኛ ቋንቋ The Path Through the Eye of the Storm በሚል ርዕስ ታትሞ ለአንባቢያን ቀርቧል። ጸሐፊዋ የመጽሐፉ የመጀመሪያ ክፍል በሆነው በክፍል 1 ያለፈውን ዘመን ቆይታ ዞር ብላ በማየት በእግዚአብሔር ቤት ውስጥ ባሳለፈቻቸው የግማሽ ምዕተ ዓመታት ቆይታ እግዚአብሔር እንዴት ቃሉን እንደጠበቀ ታወሳለች። ጸሐፊዋ ሊሻን የእምነት ነፃነት በኢትዮጵያ ምድር ባልነበረበት ዘመን ወደ ጌታ እንደመምጣቷ ስደቱና መከራው ጽኑ ሆኖ ዘመኑ እርሱን ሳያሳልፍ የማያልፍ በሚመስልበት ጊዜ ጌታ ግን መከራህንም ትረሳለ እንዳለፈው ውሃም ታስበዋለ እያለ እንደተናገረው ዛሬ ላይ እውነቱን በዓይኖቿ በማየቷ የእግዚአብሔርን ታማኝነት በመደነቅ ትመሰክራለች። ሊሻን በጌታ ቤት ያሳለፈቻቸውን ግማሽ ምዕተ ዓመታት ዞር ብላ የተመለከተች የእግዚአብሔር ታማኝነት መቁጠሯን ስትቀጥል በባለፈው ጥበቡ የምድረ በዳ እረኛ በተሰኘው መጽሐፏ ያካፈለችንን ለቤተሰቡ የተደረገውን የእግዚአብሔርን ድንቅም ታስባለች። ስትቀጥልም ባለቤቷን ዶክተር ጥበቡን በሞት በማጣቷ ልትገባበት ትችል ከነበረው መሪ ሐዘን እግዚአብሔር ታድጓት እንደ ፈጣን ጸሐፊ ያደርግሻለሁ ሲል እንደተናገረው ጥበቡ የምድረ በዳ እረኛ የተሰኘውን የመጀመሪያዋን መጽሐፏን ጽፋ መጽሐፉ ከጠበቀችው በላይ በብዙ ሀገራት በመሰራጨቱ ያነበቡ ሁሉ የታሪኩን ባለቤት እግዚአብሔርን በማክበራቸው ከመጽናናቷን በላይ ባለቤቷ በምድር ቢኖር ሊያደርገው በማይችለው ፍጥነት የእግዚአብሔር ስራ በመነገሩ እግዚአብሔር ያኔ በምድር ኑሮ ያገልግል ጸሎቷንም ባልጠበቀችው መንገድ እንደመለሰላት ትጽፋለች። ከሀገሯ ወጥታ በባህር ማዶ ያገለገለቻቸው አገልግሎቶችም የእግዚአብሔር የታማኝነት ውጤት መሆናቸውንም ጨምራ ጌታዋን ታወድሳለች። ሊሻን ከክፍል 2 እስከ 5 ቤተሰቧን ስላጋጠመው ድንገተኛ የህይወት ማዕበል፣ በማዕበሉ ስለመደንገጥና እንዲሁም ድንገት ከማዕበሉ እምብርት በመድረስ በነውጥ ባህል ሰላምን ስለማግኘት እንዲሁም የሰላሙን መንገድ የሙጥኝ ስለማለት ትጽፋለች። በቀደመው መጽሐፏ እንዳነበብ ነው ይህ እግዚአብሔር የራሱን ታሪክ ሊጽፍበት መርጦ በባለፈው ዘመኑ በብዙ መልኩ ያሳለፈው ቤተሰብ ዛሬም እንደገና ለሌላ ታሪክ ብዕሩን አንስቷል። ታሪኩ እንዲህ ነው። የጸሐፊዋ ሊሻንና የባለቤቷ የዶክተር ጥበቡ የበኩር ልጅ የሆነችው እምነት ከ2 ዓመታት በፊት ላጋጠማት የካንሰር በሽታ ያደረገችው የቀዶ ጥገናና የኬሞቴራፒ ሕክምና በካንሰር ስጋት ነፃ እንዳደረጋት ብታስብም ነገር ግን አሁን ላይ ካንሰሩ በሰውነቷ ብዙ ስፍራ ተሰራጭቶና ደረጃውን ከፍ አድርጎ በመምጣቱ በኬሞቴራፒ ሕክምና እርዳታ ለ2 ዓመታት ብቻ መኖር እንደምትችል በሐኪሟ ይነገራታል። ይህም እርሷን ደስተኛውና የተሟላውን ዓለሟን በማጨለም ህልውናዋንም ለመደምሰስ በመጣ አስፈሪ ድንገተኛ ማዕበል እንደተከበበች እንዲሰማት ሲያደርግ ወላጅ እናቷን ሊሻንን ደግሞ ታላቅ ማዕበል ባዘለ ጥቁር ደመና ዙሪያዋን እንደተከበበች አይነት እንዲሰማት አድርገዋል። ከ3 ዓመታት በፊት አባታቸውን በሞት ለመሰናበት የተገደዱት እህቶቿ ለመመለስ አቅሙ ለሌላቸውና ለሚፈሩት ጉዞ እንደገና መሰጠት እንደሆነባቸው መጽሐፉ ጨምሮ ይገልጻል። እነሆ የእህቷን የረቅን ንግግር። አባቴ በዛ እድሜው በሞት ከኛ እንዳይለየን በሙሉ ልቤና በሙሉ እምነት እንደጸለይኩ አስታውሳለሁ። ታሞ ባልጋ ላይ በነበረበት ጊዜ ሳላቋርጥ ጸልያለሁ። ጌታ ግን ሊወስደው ወሰነ። በጸሎት ተጋድሎና በእምነት የጠበቅንበትን ያ ረዥም ጊዜ እንደ ቤተሰብ ቀላል አልነበረም። ከ2 ዓመታት በፊት የነበረው የመጀመሪያ ዙር የእምኒ ነገር ሲገጥመን እህቴን በእግዚአብሔር ላይ ጥዬ ለመታመን ጉልበቴ ደክሞ ነበረ። በኦፕራሲዮንና በኬሞቴራፒ ክትትል እሱም ቢሆን በእግዚአብሔር ኃይልና እርዳታ ተወጥተነው መቃለሉን አይቼ ግን ጌታ ሆይ ተመስገን ብዬ ነበረ። አሁን ግን ካንሰሩ እንደገና ተመለሰ። ሕክምና መፍትሄ ሊሰጠን ከማይችለው ተአምር ከሚያስፈልገው ነገር ጋር ፊት ለፊት ተገጣጠመ።
እግዚአብሔርን የፈውስ እጅና ምሪት በእምነት መጠበቅ የሚለው ሀሳብ ራሱ እጅግ አስፈራኝ። እንግዲህ ይህንን መንገድ የሚሄድበት አቅም ይኖረኝ ይሆን? አላወቅኩትም። ጸሐፊዋ እናቷም እንዲህ ስትል ትቀጥላለች። የምሰማው ምንድን ነው? ካንሰር እንደገና? ከዛ ሁሉ ቀዶ ጥገናና ኬሞቴራፒ የጨረር ህክምና በኋላ ምን ነው? ሐኪሞቹ ሁሉን አግኝተን አውጥተናል ብለው አልነበር እንዴ? የቀረ እንኳ ቢኖር መንጥሮ ለማውጣት አልነበር እንዴ? ያ ሁሉ ህክምና እንዴት ከ2 ዓመታት ጊዜ ውስጥ ካንሰር ለመመለስ ይችላል? የተባለውን ሁሉ ላለመስማት ነፍሴ እንደ ወፍ ብር ብላ ወዴት ትሂድ? ልሸከሙ የማልችለውን ከአቅሜ በላይ የከበደ ነገር የማላይበትና የማልሰማበት መሸሸጊያ አጣው። አካባቢውን ሁሉ እንደሚነጥ የቦምብ ኃይል በሰማነው ክፉ ነገር እምነታችን ተናጠ። ያገኘውን ልምላሜና ጫካ እየደመሰሰ ወደ ሌላው እንደሚዛመት ሰደድ እሳት የልጄን ለጋ ህይወት ሊያጠፋ ካንሰር በሰውነቷ ውስጥ ሲስፋፋ በአይነ ልናይ ታየኝ። ሰው ነኝና በሰማሁትና ባልጠበቅኩት ክፉ ዜና አንገቴን ደፍቼ አይኖቼን እንባ ማፍሰስ ጀመሩ። ምህረት የለሹ ጨካኝ ሞት ጥላ በእምኒ ላይ ሲያንዣብብ ታየኝ። እንዲያ በተሰባበረና ነውጥ በገባበት ልብ እያለው በአምላኬ ላይ ያለኝ ጽኑ እምነት በሚገደር ድምፅ ጠላት ዲያብሎስ እንዲህ ሲለኝ ሰማሁት። አሁን ተገኝተሻል፣ የትም አታመልጭም። ካንሰር የባለቤቴን ህይወት ሊወስድ አልቻለም እያልሽ የፎከርሽውን ያህል ይኸው በበኩር ልጅሽ ሊቀጣሽ ነው። መጠኑን በቃላት ለማስቀመጥ እስኪቸግረኝ ድረስ የሀዘን ማዕበል ነፍሴን አጥለቀለቃት። እምባይም ያለ ገደብ ከዓይኖቼ ይጎርፍ ጀመረ። ታላቅ ማዕበል ባዘለ ጥቁር ደመና ዙሪያዬ እንደተከበብኩ ያህል ተሰማኝ። ውስጤ የተተገነበትን በአምላኬ ላይ አለኝ የምለውን እምነቴንና የልጄን ህይወት ጠራርጎ ይዞ የመሄድ ኃይል ባለው አስፈሪ ማዕበል ውስጥ ገባው። ይሁን እንጂ የማዕበሉ ማስፈራት የቀጠለው ያዘለው ጥቁር ደመና ከማይደርስበት ከበላዩ ውብ ሰማይን ከበታቹ የሚያምር ሰማያዊ ውቅያኖስን ተላብሶ የሰላምና የእርጋታ ትዕይንት ከሚያሳይበት የማዕበሉ እምብርት እስኪደረስ ብቻ ነበረ። ይህንን ከጌታዋ በህይወቷ የተለማመደችው ሊሻንም በዚያው በነውጧ መሃል የዙሪያዋን የከበባትን የህይወት ማዕበል አልፎ የእግዚአብሔር ሰላም ጸጥና ረጭ ያለ ማንነት ሲያላብሳት ተሰማት። ይህ ማንነትም እግዚአብሔር በዘመናት መካከል ሁሉ ለቤተሰቡ ያደረገውን ድንቅና ተአምራት በማውሳት ከራሱ አልፋ የወደቀውን የቤተሰቡን ልብ እንደገና ለእምነት እንድታደፋፍር አደረጋት። ቤተሰቡም ከሚናወጠው ማዕበል ባሻገር የማያየውን እንዲያይ ቆጥሮ የእምነት ጉዞውን በመቀጠል እንደገና ለተአምራቱ በጸሎት ይጋደል ጀመረ። ጌታም በቃሉ ያጸናው ገባ። ጸሐፊዋ ሊሻን ከክፍል 6 እስከ 8 እግዚአብሔር የቤተሰቡን ጸሎት ሰምቶ ያልተጠበቀ የብርሃን ጸዳል ሊያወጣለት ስለመጀመሩ ትጽፋለች። ከወዳጆቻቸው ጋር ተሰብስበው ወደ እግዚአብሔር ልመናቸውን ለማድረስ በተገናኙበት አንድ ዕለት ከጸሎት በኋላ ምግብ ተሰብስበው ሲበሉ በመካከላቸው መነሳት የጀመረውን የውይይት አጀንዳ በንቃትና በተከፈተ ጆሮ ስትከታተል የቆየችው ጸሐፊዋ ሊሻን ጉዳዩ ጸሎታቸው መልስ ሊሆን እንደሚችል በዚያው ቅጽበት ማሰብ ገባች። ይህ ከኬሞቴራፒ ውጪ ለካንሰር ሕክምና አማራጭ መንገዶች እንዳሉ ውይይትን የያዘው የቤቱ አጀንዳ ከ2 ዓመታት በፊት ለመጀመሪያ ጊዜ የካንሰር በሽታ በውስጧ ሲገኝ ለማከም የተሄደበትንና ቀዶ ሕክምናው በኋላ የተሰጣትን የኬሞቴራፒ ሕክምና በድጋሚ መውሰድን መቀበል ላልወደደችው ለባለ ታሪኳ እምነት ስታስበው ለነበረችው ጉዳይ ልቧ እንዲያዘነብል ሲያደርጋት የመጽሐፉ ጸሐፊ የሆነችው እናቷ ሊሻንም ጌታ በምድር ሳለ ሰዎችን ለመፈወስ የተጠቀመው የተለያዩ መንገዶች መሆኑን በማሰብ ማን ያውቃል ጌታ የማዳኑ መንገድ ይህስ ቢሆን የሚል የተስፋ ጭላንጭል በውስጧ ብልጭ እንዲል እንዳደረጋት ትጽፋለች። እነሆ የተስፋ ጭላንጭል የፈነጠቀውን የካንሰር ሕክምና አማራጭ መንገድን ምንነት በጸሐፊዋ አንደበት። የምሽቱ የጸሎት ጊዜ በአስተማማኝ ተስፋ ሞልቶ ወገኖቻችን ወደ የቤቶቻቸው የተሰናበቱን ሄዱ። በውስጤ የፈነጠቀው ያጮራ ግን በመንፈሴ እየሰፋና እየደመቀ ከኔ ጋር ቆየ። ምኑንም ሳልይዘው ልቤን ደስ ደስ ይለው ገባ። ዝም ልል አልቻልኩምና ለእምነትና ለዮናስ በውይይት ስለተነሳው አማራጭ መንገድ ውስጥ የተሰማኝና ከኬሞቴራፒ ይልቅ ልንሄድበት የተገባ መንገድ እንደሚመስለኝ ነገርኳቸው። በዚህ ጊዜ ነበር ከእምነት አንደበት የሰማሁት ነገር ይበልጡን ያስገረመኝ። ጉዳዩም ከጌታ እንደሆነ ለልቤ ያረጋገጠልኝ። እምነት ያለችኝ እንዲህ ነበረ። ትዝ ይልሻል ማሚ፣ ባለፈው ሳምንት ሐሙስ የጸሎት ምሽት ላይ ሳለን ስልክ ትደውሉልኝ ነበረ። ስለ አንድ ሐኪም ነበር የተነገረኝ። በዚህ ሐኪም ተረድቶ ጤናው ስለተመለሰለትም ሰው ጭምር ሰማው። ከዚህ ሁሉ ጋር በተያያዘ ስለ 2 ተጨማሪ ነገሮችም ሰምቻለሁ። ከአውሮፓ ስለሚገኝ GCMF ስለተሰኘ ኬሚካል አልባ ፕሮቲን እና ከተፈጥሮ እጽዋት ነጥረው ስለሚወጡ ዘይቶች። ከዚያም ምሽት አንስቶ ስለ ዶክተሩና በተመሳሳይ መንገድ ካንሰርን ስለሚያክሙ ሐኪሞች የራሴን ብዙ ጥናቶች ማድረግ ጀምሬያለሁ። መቼም ከኬሞቴራፒ ውጭ ለካንሰር ሌሎች አማራጮች የሚመክሩ ዘመናዊና አማራጭ ሕክምናን ማከለ ሁለንተናዊ እርዳታ የሚሰጡ ሐኪሞች መኖራቸውን ማወቅ ትልቅ ነገር ነው። ካንሰርን በአመጋገብ ለውጥ ስለሚያክሙ ሐኪሞች እንዲሁም ስለተባለው ፕሮቲን ምንነት ለማወቅ እምኑ ኢንተርኔት ውስጥ ገብታ የደጋፊዎችንም ሆነ የተቃዋሚዎችን ጽሑፍ ተመለከተች። እያንዳንዱ ሰው የገዛ የራሱን ውሳኔ እንዲወስን እንጂ እሷ የወሰደችውን እርምጃ ለሰዎች
ሰዎች እንዲወስዱ እምነት ልትመክር አትችልም። ስለዚህ እምኑ ካነበበችው የተቃውሞ ጽሑፍ ይልቅ በመንፈሷ በሚሰማ ሰላም ታጥራ በዙሪያዋ በተከመረው በማዕበሉ እምብርት ሰንጥቃ ለማለፍ ቆረጠች። መቼም ከተለመደው ዘመናዊ ሕክምና ይልቅ ኬሚካል አልባ ፕሮቲንና ከተፈጥሮ የሚገኙ የምግብ አይነቶችን የአመጋገብና ሁለንተናዊ ለውጥ በማድረግ የካንሰርን ስርጭት ለመቀልበስም ሆነ ለማስወገድ ማሰብ ሽምጥጥ ያለ እምነትን ይጠይቃል። የገባኝ ነገር ቢኖር ግን በዚህ ጉዳይ በእግዚአብሔር አምላክ ፊት የፈሰሰው የጸሎት ኃይል እግሮቻችንን ወደማናውቀውና ወዳልገመትነው አቅጣጫ እየመራ እንደሆነ ነው። ምልክታችንን በማዕበሉ እምብርት ውስጥ ሊያሳልፈን በውስጣችን የፈሰሰው የጌታ ሰላም ነው። በአሁኑ ጊዜ በምዕራቡ ዓለም ዘመናዊ ሕክምና ኮንቬንሽናል ሜዲሲን ከሁለንተናዊ ማለትም ከሆሊስቲክ ሜዲሲን እና ከአማራጭ ሕክምና ጋር ጎን ለጎን አብረው በማድረግ ለህሙማን ይጠቅማል በሚሉት ሁኔታ አጣምረው የሚረዱ ሐኪሞች ቁጥራቸው በመጨመር ላይ ይገኛል። ኮንቬንሽናል ሕክምና ዘመናዊ ሆስፒታል ሕክምና ነው። ኮንቬንሽናል ሐኪሞች ለህመምተኞቻቸው የሚያዟቸው መድኃኒቶች በፋርማሲው ዓለም ለተለያዩ በሽታ አይነቶች የሚቀመሙትንና የሚሰሩትን ኬሚካል መድኃኒቶች ነው። የሆሊስቲክ ሐኪሞች ግን በመድኃኒት ደረጃ የሚመርጡት ከተፈጥሮ እጽዋትና ተክሎች የሚሰሩ ኬሚካል አልባ ቫይታሚኖችንና የተመጣጠነ የአመጋገብ ለውጥ የመሳሰሉትን ምክር መስጠትን ነው። ኮንቬንሽናል ሜዲሲን የሚያሰለጥናቸው ሐኪሞች የሰውን የአካል ክፍሎች ከፋፍለውና ትኩረት ሰጥተው ስፔሻላይዝ በማድረግ ለምሳሌ የልብ፣ የሆድ ዕቃ፣ የጉበት፣ የአእምሮ ወዘተ ሐኪሞች ሆነው ይሰለጥናሉ። በአንጻሩ የሆሊስቲክ ሜዲሲን ዶክተሮች በሰው ሁለንተናዊ የህክምና አገልግሎት ላይ ትኩረት ያደርጋሉ። ሁለንተናዊ አገልግሎት በመስጠት ለህመምተኞች መፍትሄ ማምጣት ይቻላል የሚል ፍልስፍና አላቸው። አንድ ሰው ህመሙ ሲገጥመው ህመሙ የሁለንተናውን ጤንነት ያቃወሰ በመሆኑ በአካል ውስጥ የሚገኙ ንጥረ ነገሮችን እና ቫይታሚኖችን ተዛብተው ከሆነ ይመረምራሉ። የተፋለሰውን ውስጠ ነገር ሊረዳ የሚችል ከኬሚካል አልባ እርሻ የሚመረት የምግብ አይነት በመምረጥ የአመጋገብ ለውጥ ማድረግንና ሰውነት የሚያስፈልገውን የተመጣጠነ የተፈጥሮ ምግብ መመገብን ይመክራሉ። የሆሊስቲክ ሜዲሲን ዶክተሮች ለህመሙ ማስታገሻን መድኃኒት ከመስጠት ወይም ቀዶ ጥገና ከማድረግ በፊት የህመሙ ስር መሰረት ቢታወቅ ችግሩን ከምንጩ ማስወገድ ለአካል ዘላቂ ጤንነት መሰረታዊ መፍትሄ እንደሚያመጣ ያምናሉ። ሰውን ሙሉ የሚያደርጉት መንፈሱ፣ አእምሮውና አካላቱ በአጠቃላይ ሶስቱ ተደምረው ስለሆነ መታየትም ያለበት በሁለንተናዊነቱ ነው ይላሉ። ሰውን ሰው በሚያደርጉት በእነዚህ መሀል ቀውስ ሲፈጠርና ሰውነታችን ውስጥ ያለው ስርዓት ሲፋለስ ጤናም እንደሚፋለስ ያስገነዝባሉ። ስለ ካንሰር ሲገልጹ ሰውነታችን በሽታን የመከላከል ዋልታው ሲናጋ ካንሰር የዛ ሁኔታችን መገለጫ ሆኖ ሊከሰት ይችላል። በአካላችን ውስጥ በየዕለቱ ከ10,000 እስከ 100,000 የካንሰር ህዋሶች ወይም ሴሎች ሊፈጠሩ ይችላሉ። ሰውነታችን በሽታን የመከላከል አቅሙ ጠንካራ ከሆነ እነዚህን በየዕለቱ የሚፈጠሩትን ህገወጥ ህዋሶች ያለ አንዳች ችግር እየተዋጋ በማስወገድ አካል በጤንነት እንዲቆይ ያደርጋል። ነገር ግን ቫይረስ፣ ኢንፌክሽን፣ ጤና ጎጂ መርዛማ ኬሚካል እና የመሳሰለው ሰውነት ውስጥ ሲያይል ሰውነት በሽታን የመከላከል ዋልታው ስለሚናጋ ስርዓት አልበኛ ሴሎችን መዋጋት ይሳነውና ካንሰር ይፈጠራል። ያን ጊዜ ነው እንግዲህ ያፈነገጡት ህዋሶች ከስርዓት ውጭ እየተባዙ እጢ መስራት በአካልም ውስጥ መሰራጨት የሚጀምሩት። የአካባቢ አየር ብክለትና መርዛማ ኬሚካል መጠን የአንዳንድ ዘረመሎችን እንቅስቃሴ እድገት ስራ ያለ አግባብ ሊከፍትና ሊዘጋ እንደሚችል ታውቋል። በሌላ በኩል ደግሞ ሚዛናዊና ጤናማ አመጋገብ፣ ተገቢ ረፍትና እንቅልፍ የሚያገኙ ሰዎች የአእምሮን ጫና ስለሚያስወግዱ የዘረመላቸውን ገጽታ ማስተካከል እንደሚችሉ ሳይንቲስቶች ይገልጻሉ። በጤናማ የአመጋገብና የዕለት ተዕለት አኗኗር ዘዬ ካንሰርን ለመከላከል እንደሚቻል ሳይንቲስቶቹ ይናገራሉ። እነዚህ ሐኪሞች ሰውን በሁለንተናዊነቱ ለመርዳት ያላቸው አስተሳሰብ ስለ ሰው ተፈጥሮ የሚያስተምረኝን የመጽሐፍ ቅዱሳዊ ትምህርት የሚያጠናክር ሆኖ አገኘሁት። ሰው በሁለንተናዊነቱ ሲታይ ስጋ፣ ነፍስ፣ መንፈስ ያለው ፍጡር ነው፣ በስላሴዎች አምሳል የተፈጠረ ነውና። ሆሊስቲክ ሐኪሞች የህመምተኛ ውስጣዊ ሁኔታ ምን ላይ ቢሆን ነው ለዚህ ህመም የተጋለጠው ለሚለው ጥያቄ መልስ ይፈልጋሉ። ጥያቄያቸው ምን አይነት ሰው ነው በበሽታ የተያዘው ነው እንጂ ምን አይነት በሽታ ነው ሰውየውን የያዘው አይደለም። በህመምተኞች ውስጥ የታመቀ ጥላቻ፣ እፍረት፣ ስስት፣ ፍርሃት፣ ቁጣና ሐዘን የመሳሰለው ሁሉ ጤና ነሺ መርዝ መሆኑን፣ በአንጻሩ ደግሞ ይቅርታ፣ ፍቅር፣ ተስፋ፣ ደስታና ሰላም ለጤና ያላቸውን ድርሻ አረጋግጠው ይመክራሉ። ምክንያት በማይፈልግ ወይም አጠፌታ በማይጠብቅ ፍቅር መኖር ለፍጹም ጤንነት ፍቱን መድኃኒት እንደሆነ ሆሊስቲክ ሐኪሞች ያምናሉ። ከዚህ በላይ የተዘረዘረውን አመለካከት አሁንም እኔ በእግዚአብሔር ቃል አንጻር ስለማየው ልቤ ይስማማዋል። ከዚህ በኋላ እግዚአብሔር ለጸሎታቸው መልስ አድርጎ እንደሰጠው ባሰቡት የህክምና አማራጭ ለመጓዝ የእምነት ውሳኔን በማድረግ የተጠቆሙትን ዶክተር ፍለጋ ይነሳሉ። በተሰጣቸው ቀነ ቀጠሮም ከስፍራው በመድረስ
ዶክተሩ ፊት የቀረበችው ታካሚዋ እምነት ስለተደረጉላት የህክምና አይነቶች ትገልጻለች። ይሄኛው ዶክተር ከዚህ በፊት ካከሟት ሐኪሞች በተለየ ያለችበትን የጤንነት ደረጃ ለማወቅ ከመመርመሩ ውጪ ሰውነቷ ለካንሰር ሊጋለጥ የቻለበትን መሰረታዊ ምክንያት ይመረምር ገባ። ይህንንም ማድረግ ያስፈለገበትን ምክንያት ዶክተሩ ሲገልጽ ካንሰሩ የተፈጠረበት መነሻ ምክንያት ከታወቀ ለችግሩ መፍትሄ በማግኘት በትክክለኛ አመጋገብና ህክምና የሰውነትን በሽታ የመቋቋም ጉልበት በመገንባት ካንሰሩን ማቆምና ማዳን ስለሚቻል እንደሆነ ይናገራል። የሰውነቷን በሽታ የመቋቋም አቅም ለማሳደግ ይቻል ዘንድ ከሄደችበት ከመጀመሪያዋ ዕለት አንስቶ በአመጋገብም ሆነ በሌላ መንገዶች በውስጧ የተከማቹ ጤና ነሺ ኬሚካሎችን ለማንጻት ለተደረጉላት ህክምናዎች ስትጽፍ ካንሰሩ እንዳይበረታና ቶሎ እንዲድን ለማስቻል ሰውነቷ አስፈላጊውን የተፈጥሮ ኦክሲጅን በሙላት እንዲያገኝ የሚያደርገውን የሃይፐርባሪክ ቻምበር ህክምና እንዲሁም በሰውነቷ ውስጥ ያሉትን መርዛማ ኬሚካሎች ለማስወጣት ዝቅ ባለ ሙቀት ውስጥን ሳይጎዳ በላብ እንዲወጡ የሚያደርገውን ኢንፍራሬድ ሳውና፣ በተጨማሪም በሰውነታችን የሚገኙ ስራቸው ቆሻሻን ማጣራትና ማስወገድ እንዲሁም ለአካል የሚያስፈልገውን ምግብ ወደ ቦታው ማድረስ የሆኑትን እጢዎቻችንን ከሚዘጋቸው ቆሻሻና መርዝ ለመገላገል በጣም ሳይጫኑ ቀላል ማሳጅ በማድረግ የሚሰጠውን ሊምፋቲክ ማሳጅም እንደተደረገላት ትጽፋለች። እኚህ ሁሉ ህክምናዎች ከዚህ በፊት በምግብም ሆነ በተለያዩ ምክንያቶች በውስጥ የገቡ መርዛማ ኬሚካሎችን ከሰውነቷ ለማጣት እንደተሰጣት የገለጸላት አዲሱ የሁለንተናዊ ህክምና ሐኪሟ ከዚህ በኋላ ወደ ውስጧ ሊገቡ የሚችሉ መርዛማ ኬሚካሎችን በማስቆምና የሰውነቷን በሽታ የመከላከል አቅም በማሳደግ ደረጃ 4 የደረሰውን የካንሰር በሽታዋን ለማከም አመጋገብን ማስተካከል ዋናው የህክምና መንገድ እንደሆነ የገለጸላትን የምትተርከው ባለታሪኳ እምነት ያልተዛባ አመጋገብ እንዲኖራት 6ቱንም ለሰውነት አስፈላጊ የሆኑ ንጥረ ነገሮችን ማለትም ውሃ፣ ካርቦሃይድሬት፣ ፕሮቲን፣ ቅባት፣ ቫይታሚን፣ ሚነራልን የያዙ ምግቦችን መመገብ እንዳለባት የአልካላይንና የአሲድ መጠናቸውን ለማሳየት በሚታሸጉ ውሃዎች ላይ የሚገለጸውን የፒኤች መጠን በማስተዋል መጠኑ ከ7 ያነሰን አለመጠጣትና ከ8 እስከ 9 የሚያመለክተው ውሃ ለሰውነት ጥሩ በመሆኑ መምረጥ እንደሚገባት የአመጋገብ ስልቷ አትክልት ተኮር እንዲሆንና ከተለያዩ ጥሬ አትክልቶች ጭማቂ በማዘጋጀት መውሰድ እንዳለባት እንዲሁም ከስጋ፣ ከስኳርና ስኳር ነክ ምግቦች መቆጠብ እንደሚገባት በተጨማሪ ምግቦቿ ሁሉ የማዳበሪያ ኬሚካል ከሌለበት ከኦርጋኒክ የእርሻ ውጤት እንዲሁም ምድር በተፈጥሮ ከምታበቅለው ያልተዳቀለ ተክል ሊሆን እንደሚገባ ሐኪሟ እንዳስረዳት ትገልጻለች። መጨረሻ ላይ የተጠቀሰውን ሀሳብ ስታጠነክር ጸሐፊዋ ሊሻንም ዘፍጥረት 1:29 ላይ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፉን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠዋችሁ ሲል የተጠቀሰውን ቃል በመጥቀስ በምድር ዘመናችን ጤና እንዲሆን ፈቃዱ የሆነው ፈጣሪያችን እንመገበው ዘንድ የነገረን ዘሩ በእርሱ ያለውን ነው በማለት በዘመናዊ ቴክኖሎጂ ላቦራቶሪ በመዳቀል የሚቀርቡትን ምግቦች ጉዳይ ትሞግታለች። ከሐኪሟ በተሰጣት ምክሮች ደስተኛ የሆነችው እምነት ለፈውስ ትክክለኛውን አቅጣጫ ይዛ እየተጓዘች እንደሆነ በውስጧ ከሚሰማት የመንፈስ ቅዱስ ሰላምና ደስታ በማረጋገጥ የተነገራትን አዲሱን የአመጋገብ መንገድ በቆራጥነትና በቤተሰቦቿ ደጋፊነት ተያያዘችው። ካንሰሩን ከሁሉም አቅጣጫ መዋጋት ትችል ዘንድ ከሐኪሙ 18 አይነት ከተፈጥሮ እጽዋት የተሰሩ ኪኒኖች እንዲሁም ኬሚካል አልባ ፕሮቲን በአጋዥነት ተሰጥቷታል። ሊሻን ከክፍል 9 እስከ 13 የጀመሩት የእምነት ጉዞ በፍሬ መታጀቡን ፍሬውም ከነርሱ አልፎ ለሌሎች የሚተርፍ መሆኑን ማሳየት መጀመሩን ታስነብባለች። ባለታሪኳ እምነት ከሁለንተናዊ የካንሰር ሐኪሟ ጋር ባደረገችው ሁለተኛ ዙር ምርመራ የካንሰር በሽታዋን መንስኤ የሚገልጡ የላቦራቶሪ ውጤቶች ጠበቋት። መንስኤውን በሽታ የመከላከል የተፈጥሮ አቅሟን የሚያዳክሙ ጤናን የሚመርዙና በሰውነቷ ውስጥ ሊኖሩ የማይገባቸው እንደ ፕላቲየም እና የፕላስቲክ ውጤቶችን የመሳሰሉ መርዛማ ኬሚካሎች በደሟ ውስጥ በመገኘታቸው ሲሆን የመጡትም ከ2 ዓመት በፊት ከወሰደችው ኪሞቴራፒና የመድኃኒት አይነት ርዝራዥ እንዲሁም ከአመጋገብና ከአየር ብክለት ጋር ተያይዞ መሆኑን ዶክተሩ አስረዳት። ችግሩን ብቻ ሳይሆን መውጫ መንገዱንም ከዶክተሯ የተጠቆመችው እምነት ቤት ውስጥ ለምታዘጋጃቸው ምግቦች ጥንቃቄ በማድረግ ለምትገዛቸው ምግቦች በላያቸው ለተሰጡት መግለጫዎች ትኩረት በመስጠት ምግብ ለማስቀመጥ የምትጠቀምባቸውን የፕላስቲክ እቃዎች ከመስታወት በተሰሩ መያዣዎች በመቀየር እንዲሁም ለአካል ንጽህናና ለቤት ጽዳት የምትጠቀምባቸውን ሳሙናዎች ከጎጂ ኬሚካሎች ነፃ በማድረግና ሌሎችንም የጥንቃቄ መንገዶች በመተግበር ለድነቷ የለውጥ መንገድን ተያያዘችው። ይህ ከእግዚአብሔር በተጨመረላት ጸጋ ያሳየችው ትጋትን በሚታይ መልኩ ለውጦችን በሰውነቷ ሲያስከትል ተስተዋለ። በመጀመሪያ የካንሰር እጢዎቿ ቁጥር ሲቀንስ፣ በኋላ ላይ ግን እጢዎቹ ከናካቴያቸው በመጥፋታቸው በካንሰር ተጠቅተው የነበሩ የሰውነት ክፍሎቿ እንደገና ማገገምና ከበሽታ መንጻት ቻሉ።
የሰውነቷን ከካንሰር መፈወስ በርካታ ሐኪሞችና ሆስፒታሎች የተዘዋወረች ያረጋገጠችው ባለታሪኳ እምነት ሁለቱን እንዲህ ታካፍለናለች። 3 ሐኪሞች ተከታትለው ገቡና የስራ ካርዳቸውን እየሰጡን ራሳቸውን አስተዋወቁን። የቡድኑ መሪ መናገር ስትጀምር ምን ልትል ይሆን እያልኩ በንቃት ለሚጠባበቁት ጆሮዎቼ እንዲህ አለቻቸው። ዛሬ ጠዋት የወሰድሽውን የሲቲ ስካን እና ሌሎች የምርመራ ውጤቶች ከቀድሞ የጤና ሪከርድሽ ጋር በነበረን ስብሰባ እያመሳከርን በሚገባ ስንመለከተው ጉበትሽ ላይ ቀድሞ የታዩት 5ቱም ሆነ ኋላ ላይ ደግሞ የተጠቀሱት 3 የካንሰር እጢዎች በዛሬው ስካን ላይ የሉም። ያየናቸው ጥቃቅን ነጠብጣቦች ስላሉ ምንነታቸውን ለማወቅ ከጉበትሽ ላይ ባዮፕሲ እንወስዳለን። ነጠብጣቦቹ ግን የካንሰር መልክ የላቸውም። ጆሮቼ የሚሰሙትን ነገር ማመን አቃታቸው። ወዲያውኑ በሆዱ ዕቃ ላይ ታይቶ የነበረው ምን ሁኔታ ላይ እንዳለ ጠየቅኩ። የቡድኑ መሪ አሁንም የሚገርም መልስ ሰጠችኝ። ሆድ ዕቃሽ ውስጥ ታይቶ የነበረው አሁንም የጭረት ያህል ነው የሚታየው። ለአሁኑ የጉበት ባዮፕሲ እንወስዳለን። ምንም የሚያሰጋ ነገር ስላላገኘን ሁኔታሽን ለመከታተል እንዲያመቸን በየ3 ወሩ ሲቲ ስካን እየወሰድሽ እናይሻለን። ኬሞቴራፒ መውሰድ አያስፈልግሽም። ጥሩ ዜና ነው ያለን። በቃ ስትቀጥልም ከሌላኛው ሐኪሟ ጋር ስላደረገችው ቆይታ እንዲህ ትላለች። በቀጠሮ ቀን ወደ ሁለተኛው ሆስፒታል ሄጄ ከኦንኮሎጂስቷ ጋር ተገናኘው። ሆን ብዬ የቅርቡን ሐኪሞች ሪፖርት አላቀረብኩም። ያልተበረዘ የግሏን ምርመራና አስተያየት ማወቅ ፈለግኩ። በመከተል ላይ ያለሁትን የአትክልት ተኮር የሆነ የአመጋገብ ዘይና ጁስ እንዲሁም ኬሚካል አልባ ኪኒዎችን፣ ቫይታሚኖችን ስነግራት ባለፈው እንደተቆጣችው ሐኪም የቁጣ መልክ ሳይሆን የመተባበርና የድጋፍ መንፈስ ስላሳየችኝ በጣም ደስ አለኝ። ጉበቴ ላይ የተባለው ካንሰር ካለ ለማወቅ ወዲያውኑ የአልትራሳውንድ ምርመራ አካሄደች። ጉበቴም ሆነ ሌሎች የቀሩት የውስጥ አካል ክፍሎች ካንሰር እንደሌለባቸው አረጋገጠች። ሐኪሟ ይበልጥ ማረጋገጫ ፈለገችና ሲቲ ስካን እንድነሳ አደረገች። ውጤቱ አሁንም ካንሰር አልባ ጉበቴንና ሌላውንም ማሳያት። ልቧ አላርፋለ። ቀድሞ የታዩት የካንሰር እጢዎች ወዴት ደረሱ ትበል። ስለዚህ እርግጠኛ ለመሆን ኤምአርአይ መነሳት አለብሽ አለችኝና እንድነሳ ላከችኝ። አሁንም ምንም የካንሰር ምልክት የለም። የጉበቴ መልክ ግን ቁልጭ ያለ ባለመሆኑ እንደ ጥላ ነገር በማሳየቱ ወደ ጉበት ስፔሻሊስት ልትልከኝ ወሰነች። ካንሰር አልባ ስለሆነው ሰውነቴ ጌታን አመሰገንኩ። ሐኪሟ ስላሳሰባት የጉበቴ መልክ ግን እንዲጠየቅኳት፣ ዶክተር የጉበቴ መልክ እንዲህ መሰለው ከነበሩበት የካንሰር እጢዎች እየዳነ ስለሆነ ጤናማ መልኩን እስኪያገኝ ድረስ አይመስልሽም? መልሷ ሊሆን ይችላል፣ እርግጠኛ መሆን ስለምፈልግ ግን የጉበት ስፔሻሊስት ጋር ልልክሽ እፈልጋለሁ የሚል ነበረ። ተጨማሪ ምርመራ በጉበት ስፔሻሊስቱ ተካሄደ። ካንሰርን በሚመለከት ግን አሁንም አንድም ጠቋሚ ምልክት ጠፋ። እሱም የበለጠ እርግጠኛ ለመሆን በልዩ መመሪያ የሚሰራ ሌላ የጉበት ኤምአርአይ እንዲደረግልኝ ያዘዘና ውጤቱን በሚመጣው ሳምንት ከኦንኮሎጂስቷ ጋር በሚኖርሽ ቀጠሮ ሪፖርት ስለማድረግልሽ ያኔ ተሳውቅሻለች አለኝ። ስፔሻሊስቱ የኤምአርአይ ውጤት መጣለ። ከኦንኮሎጂስቷ ጋር በሚቀጥለው ሳምንት በሚኖረኝ የቀጠሮ ቀን እስክሰማው ይህንን የምስራች ለራሱ ይዞ መቆየት አልፈለገም። የሐኪሙ ደግነት በስልኬ ላይ በተወልኝ የድምፅ መልእክት መረዳት ችያለሁ። እንዲህ ነበር መልእክቱ። ሰላም እምነት፣ ጤንነትሽ የተጠበቀ እንደሆነ ተስፋ አደርጋለሁ። የኤምአርአይ ውጤትሽን አግኝቻለሁ። ከታወቁት ራዲዮሎጂስቶቻችን አንዱ ነው የተመለከተው። ምንም የሚታይ ካንሰር የለም። የሚታየው ነጠብጣብ መልክ ጉበትሽ ራሱን በራሱ የማደስ መልክ እንጂ የሚያሳስብ አይደለም። ከከበበው የፈተና ማዕበል መውጫ መንገዱን ከአምላኩ የተመከረው ይህ ቤተሰብ አብረውት በጌታ ፊት በተማጽኖ ከወደቁ ሁሉ ጋር ምስጋናን ወደ አምላኩ ማድረሱንና የምስራቹን ማጣጣሙን ተያያዘው። ይህ የሚታመኑበትን የማያሳፈር ድንቅ እግዚአብሔርም በቃሉ በመሳፍንት 14:14 ላይ ከበላተኛ ውስጥ መብል ወጣ ከብረቱም ውስጥ ጥፍጥፍ ወጣ ሲል እንደገለጸውም ባለታሪኳ እምነት በላዩ የታወጀውን የሞት አዋጅና የካንሰር ግስጋሴ ጉልበት ለመስበር የጌታን መንገድ ፍለጋ ላይ ሳለች የገበየችው ጤናማ አመጋገብና የአኗኗር ዘዬ በስተመጨረሻ ከራሷና ከቤተሰቧ አልፋ ብዙዎችን በጤና እንዲቆዩ ለመርዳት ትችል ዘንድ ለፊትና ለገላ ንጽህና የሚጠቅሙ ቅባቶችንና ለጤና ጠቃሚ የሆኑ ዘይቶችን የሚያመርት እምነት ኦርጋኒክስ የተሰኘ የግል ድርጅት ባለቤት በመሆኗ አምላኳ ክፉ ከመሰለው ነገር ውስጥ በጎን ማውጣት የሚችል መሆኑን አሳይቷል። ከዚህም በተጨማሪ በእርሷ ሕይወት የሆነውን ነገር የሰሙና እንደ እርሷ ባለ የሕይወት ጎዳና እያለፉ ያሉ ከምስክርነቷ የተነሳ ለመልካም ምርጫዎችና ለተስፋ ተነሳስተዋል። የምስክርነቷ ሁሉ ማዕከል የሆነው አምላኳ እግዚአብሔርም በሕይወቷ በሰራው ተአምር ከብሯል። ጸሐፊዋ ሊሻን የመጽሐፉ የመጨረሻ ክፍል በሆነው በክፍል 14 በልጇ ሕይወት የደረሰው የካንሰር በሽታ ያስተማራትን ነገር በማጠቃለል ምክረ ሀሳብን ትለግሳለች። በመጽሐፍ ቅዱስ ሆሴዕ 4:6 ላይ ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል የሚለውን ቃል በመጥቀስም አንባቢዎች በእግዚአብሔር አምሳል ለተፈጠረው ሰውነታችን ማድረግ የሚገባንን እንክብካቤና ጥንቃቄዎች ለማወቅ በመፈለግና ያወቅነውንም በመተግበር ሰውነታችንን አስቀድማ በመጽሐፉ ከጠቀሰቻቸው ጎጂ ነገሮች መጠበቅና የሚያስፈልጉንን ደግሞ በማድረግ ከቸለተኝነት ወጥተን ወደ ሰውነታችን ለሚገቡ ነገሮች ጥንቃቄ በማድረግ እግዚአብሔር የተሰጠንን ጤንነት መንከባከብ እንደሚገባን
ትሞግታለች። መጽሐፉ እግዚአብሔር ታማኝ፣ የተልፈሰፈሰ እምነትን የሚያበረታና በማዕበል መሃል እረፍትን የሚሰጥ ለፈቃዱ ክንውን ጸጋና ትጋትን ለሰዎች የሚጨምር ከጥንት ለፍጥረቱ ያለው ፈቃዱ ያልተቀየረ በፈለገው መንገድ የሚሰራ ፍጥረትን በስርዓቱ የሚያስተዳድርና ከክፉ ውስጥ በጎውን ማውጣት የሚችል አምላክ መሆኑን በመግለጽ የቃሉ እውነት በሕይወት ምስክርነት በማረጋገጥ ስለ እግዚአብሔር ሊኖረን የሚገባውን ትክክለኛ ምልከታ ያስታውሰናል። እንዲሁም እኛ አንባቢያን በምድር የተፈጠርንለትን ዓላማ ለማሳካት ከእግዚአብሔር የተቀበልነውን ሰውነታችንና ጤናችንን እርሱ በፈጠረልን ተፈጥሯዊ ነገሮች ለመንከባከብ ንቁ መሆን እንዳለብን፣ እግዚአብሔር የተናገረንን ትድግና ስንጠብቅ መልሳችንን በተለያዩ መንገዶች ሊመጣ እንደሚችል መረዳትና ከኛም የሚጠበቀውን የእምነት እርምጃ ማድረግ እንዳለብን እና በርካታ ነገሮችን ለእኛ ለአንባቢያን ያስተምረናል። እኛም ይህንን ከማዕበሉ እምብርት የተሰኘውን አዲስ እይታን የተጋራንበትን አስተማሪ መጽሐፍ ያቀረበችልንን ጸሐፊዋን ሊሻን አጎናፍርን በማመስገን እንዲሁም ቅዱሳን ሁሉ መጽሐፉን በማንበብ ከሙሉ ሀሳቡ እንድንማር በማሳሰብ የዛሬ ፕሮግራማችንን አበቃን። መልካም የንባብ ሳምንት። አትደክምም፣ አታክትም፣ ማስተዋል አይመረም።